ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። አዳዲስ ነገሮች አሉ። ዛሬም እንግዲህ በባለፈው ቪዲዮ አብርሽ በዳኒ ወሬ ተጠርንፎ እንግዲህ ሄርሜላና አብርሽን ማለያየቱ የሚታወስ ነው። በዛም የተነሳ ሄርሜላ ከፍተኛ ድብርት ውስጥ መግባቷን ነግሬያችሁ ነበረ። ሩታም አሸንፋለች ብለን ደምድመን ነበረ አብዛኞቻችን። ነገር ግን በ24 ሰዓት ውስጥ 180 ዲግሪ ተገልብጧል ነገሮች ማለት ይቻላል። ሩታ አብርሽን ለመመለስ ስትደክም ሄርሜላ ግን ሌላ ከባድ ቦምብ አፈንድታለች ማለት ነው። በዛሬ ቪዲዮ 3 አባይት ነገሮችን የምንመለከት ይሆናል። አስደንጋጭ የሆኑ ሚስጥሮችን እንፈትሻለን ማለት ነው። የመጀመሪያው እንግዲህ ሄርሜላ ሀገር ጥላ ትሄዳለች ተብሎ ሲጠበቅ ነበረ በአብዛኞቻችን። ነገር ግን አሁን ላይ የተሰሙ ነገሮች አሉ። ሄርሜላና አብርሽ ቀለበት ሊያደርጉ እንደሆነ እየተናፈሰ ይገኛል። በስፋት እየተነገረ ይገኛል ማለት ነው። በጣም አስደንጋጩ ወሬ ነው። በዚህ ጉዳይ የምላችሁ ነገር አለ። ሩታ ራሷን መሳቷ ተሰምቷል። ሩታ ራሷን ስታ ነበር በትናንትናው ዕለት። በምን ምክንያት ነው ሩታ ራሷን የሳተችው? ሌላኛው የዳኒን ጉዳይ ነው የምንመለከተው ማለት ነው። ዳኒ ከአብርሽና ከሄርሜላ መሀል አሁንም አልወጣም። ዳኒ ከባባድ መረጃዎች አሉኝ እያለ ነው። አሁንም አብርሃምንና ሄርሜላን ለማጣላት ዳኒ ቆርጦ ተነስቷል ማለት ይቻላል። ከባድ ሚስጥሮች አሉ ኔጋ እያለ ነው። ዳኒ ምን አይነት ካርድ ሊስብ ይችላል በቀጣይ? እሱንም የምንመለከት ይሆናል ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ሆኑ። ወደ መጀመሪያ ጉዳይ ስገባላችሁ ቤተሰቦች እንግዲህ የመጀመሪያው ጉዳይ የሄርሜላን ጉዳይ ነው የምንመለከተው። በባለፈው ቪዲዮ እንደነገርኳችሁ እንግዲህ አብርሽ ሄርሜላን ዘግቷት እንደነበረ እና በተለይ ስልክ እንደማያነሳላትና በቴክስት ብቻ ሲያወሩ እንደነበረ ነግሬያችሁ ነበረ። አሁን ላይ ግን ሄርሜላ አደባባይ መውጣቷ በትናንትናው ቪዲዮ ታውቋል። አቤልን አስከትላ ፊት ለፊት አብርሽን ስትጋፈጠው ነበረ። ማንን ነው የምታምነው እኔን ወይስ ዳኒን ስትል አብርሽን ፊት ለፊት ስትጠይቀው ነበረ። ነገር ግን የዛሬው ትልቅ ጉድ እሱ አይደለም። ሄርሜላ ወደ ውጪ ልትወጣ ነው የሚሉ ወሬዎች በስፋት ሲናፈሱ ነበረ። እኛም ስንጠብቅ ነበረ። ግን ምንጮች አሁን ላይ እንዳረጋገጡልን ከሆነ ሄርሜላ የትም እንደማትሄድ ደርሰንበታል ማለት ነው። ሄርሜላ አሁን ላይ ሀገር ከመቀየር ማንነትን መቀየር ይሻላል ያለች ይመስላል። የሄርሜላ ግራ እጅ ላይ አንድ የሚያብረቀርቅ ነገር አይታችኋል ብዬ አስባለሁ። እዛ ላይም ተንተርሰን ሄርሜላ ባላላት ስንል ነበረ። ነገር ግን በትናንትናው ቪዲዮ ሄርሜላ ይሄን ነገር አስተባብላለች። ውሸት ነው ስትል ነበረ። እንግዲህ በቅርቡ አጣርተን የምንደርስበት ይሆናል ውሸት እንደሆነ። ምክንያቱም ሄርሜላ ይሄን ቀለበት ስታደርግ የነበረው ከመጀመሪያው አብርሃም ቪዲዮ ላይ መታየት ከጀመረችበት ቀን አንስቶ ነው። ሄርሜላ የጋብቻ ቀለበት የጋብቻ ጣቷ ላይ አድርጋ ስትንቀሳቀስ የነበረው ማለት ነው። እዚህ ላይም ተንተርሰን ሄርሜላ ባላላት ስንል ነበረ። ይህን ነገር በትናንትናው ቪዲዮ ሄርሜላ አስተባብላለች ማለት ነው። የሚናፈሱት ወሬዎች ውሸት ናቸው። እኔ ባልም የለኝም አጠቃላይ ውሸት ነው ስትል እንግዲህ ተናግራለች። እኛም እንግዲህ ይሄ ነገር አጣርተን የምንደርስበት ይሆናል። አንድ ቀን መጋለጡ አይቀርም ብለን እናምናለን። ይህንን በዚህ እንለፈውና ወደ አብርሽና ሄርሜላ ስንመለስ ግን የውስጥ አዋቂዎች እንደሚናገሩት ከሆነ እንግዲህ አሁን ላይ አብርሽ ለሄርሜላ ያለውን ፍቅር ለመግለጽና እንደዚሁም ከዳኒ ጋር በተፈጠረው አለመግባባት የፈጠረባትን ሐዘን ለማካካስ የቃል ኪዳን ቀለበት ሊያደርጉ እንደሆነ እንግዲህ ሚስጥራዊ የተባለ መረጃ ደርሶኛል። ይህን ስነ ስርዓትም ለማድረግ በቀጣይ እየተዘጋጁ እንደሆነም መረጃው ቀጥታ ነው የደረሰኝ ማለት ነው። በጣም አስደንጋጭ የሚባል መረጃ ነው። አብርሽና ሄርሜላ ቀለበት ሊያደርጉ እንደሆነ ደርሶኛል ማለት ነው። እንግዲህ ይህ መረጃ ከሄርሜላ አቅራቢያ ካሉ ሰዎች ነው የተሰማው። በጣም የሚገርመው ነገር ይሄ ጥያቄ የቀረበው ከአብርሃም ከራሱ እንደሆነ ነው የሰማሁት። በተለይ ሄርሜላ የፈጠረባትን ሐዘን ለማካካስ በሚል ነው አብርሃም ቀለበት ሊያደርግላት እንደሆነ ተሰምቷል ማለት ነው። የአብርሃም ቅሌት እንግዲህ አልቆምም ማለት ይቻላል። አሁን ላይ ሚስቱን ሙሉ በሙሉ ባልፈታበት ሁኔታ ለውሽማው እንግዲህ ሌላ ቀለበት ለማድረግ ተዘጋጅቷል ማለት ይቻላል። እንደዚህ አይነት መረጃዎች ደርሰውኛል። በሄርሜላ
በኩል ባሉ ሰዎች እየተናፈሰ ይገኛል። እንግዲህ ይሆናል አይሆንም በቀጣይ የምንመለከተው ይሆናል። እንግዲህ ወደሚቀጥለው መረጃ ሳልፍ ሩታ ራሷን መሳቷ ተሰምቷል። ወደኛ የደረሱ መረጃዎች እንደሚያመለክቱትም ሩታ ይህንን የሄርሜላና የአብርሽን የቀለበት ዜና ስትሰማ ራሷን መቆጣጠር አቅቷታል እየተባለ ይገኛል። አብርሽ ተመልሶ ይመጣል፣ ዳኒ በከፈተው ዘመቻ ሄርሜላን ጥሎልኝ ይመጣል ብላ እንግዲህ ተስፋ አድርጋ ነበረ ሩታ። ነገር ግን ሩታ ይህንን ወሬ በምሰማበት ሰዓት በድንጋጤ እንግዲህ ራሷን መሳቷ ተሰምቷል ማለት ነው። ትልቁና የሁላችንን ልብ የሚሰብረው ጥያቄ አሁን ላይ የመጣ ይመስላል። የልጁ እጣ ፋንታን ነው የምንመለከተው ማለት ነው። አብርሽ ልጄን ማየት መብቴ ነው እያለ ይገኛል። ሩታ ቤቴን አታፍርሱብኝ፣ ልጄን አትውሰድብኝ እያለች ትገኛለች። ሄርሜላ በበኩሏ ደግሞ እኔ እናት መሆን እችላለሁ፣ ልጅህን እኔ አሳድገዋለሁ እያለች ትገኛለች። እንደዚህ አይነትም ቀጥተኛ ያልሆነ መልእክት እየላከች ትገኛለች ማለት ነው። እንግዲህ አብርሽ የሩታን ልጅ ከሄርሜላ ጋር ሆኖ ማሳደግ ይፈልጋል ማለት ነው። በሌላ በኩል ይህ ለሩታ ሞት ነው ማለት ይቻላል። ምክንያቱም አንድ እናት ልጅሽን ሌላ ሴት ታሳድገዋለች ከመባል በላይ ህመም የለም ብለን እናስባለን። በአጠቃላይ ግን ሩታ እንደዚህ አይነት ዜናዎችን ስትሰማ ራሷን መሳቷ ተሰምቷል ማለት ነው። አብርሽ አሁን ላይ ሄርሜላን ከመረጠ የሩታ የመጨረሻ ካርድ ልጇ ብቻ ነው የሚሆነው። ግን ያ ካርድስ እስከ መቼ ይሰራል የሚሉት ጥያቄዎች እንግዲህ ጥያቄ ፈጥረዋል። አሁን ላይ ሩታ በዚህ ሁኔታ ከቀጠለች ምናልባት በህግ አብርሽን ልትሞግተው ትችላለች፣ ወይም የልጅ ማሳደጊያ ወይም ቻይልድ ሰፖርት እንደምንለው ልጁን እንዳያይ እገዳ ልትጥልበት ትችላለች ማለት ነው ሩታ። እነዚህ አይነት ሴናሪዎች በአሁን ላይ እየተነገሩ ይገኛሉ። ይህ ጉዳይ ገና ብዙ ርቀት ይሄዳል ብለን እናስባለን። አብርሽ ሙሉ በሙሉ የልጅ አሳዳጊነት መብቱን ሊያጣ ይችላል ማለት ነው በሩታ የተነሳ። ምክንያቱም አብርሽ አሁንም ሩታን ማናደዱን ከቀጠለና ከሄርሜላ ጋር ያለውን ግንኙነት ከፍ ባደረገ ቁጥር ሩታ የተለያዩ እርምጃዎችን ልትወስድበት ስለምትችል ማለት ነው። እንግዲህ በአጠቃላይ የተሰሙት ነገሮች እነዚህ ናቸው። አሁን ላይ ሩታ ያለችበትን ሁኔታ ማወቅ አልቻልንም። ነገር ግን ሩታ ራሷን መሳቷ ተሰምቷል ማለት ነው። ይሄ ነበረ ሁለተኛው መረጃ። ወደ ሶስተኛው መረጃ ስገባላችሁ እንግዲህ የዳኒን ጉዳይ ነው የምንመለከተው። ዳኒ ሄርሜላ ላይ ከባባድ ሚስጥራዊ መረጃዎች አለኝ እያለ ነው። ዳኒ ከሄርሜላ ጋር ከዚህ በፊት ሪሌሽንሺፕ አለኝ፣ መረጃዎች አሉኝ፣ ፎቶዎች አሉኝ እያለ ይገኛል። እንግዲህ ሄርሜላን እያንበጫበጨ ይገኛል ማለት ነው። ዳኒ ሄርሜላና አብርሽን ለመለያየት ቆርጦ የመጣ ሰው ነው ማለት እንችላለን፣ ወይም በሩታ የተቀነባበረ ሰው ነው ማለት እንችላለን። ነገር ግን ከዛ በላይ ዳኒ አብርሃምን እየተከታተለ ማብሸቅና አብርሃም ላይ ቅናት እንዳለበት በሚመስል ሁኔታ እንግዲህ አብርሃምን እግር ለእግር እየተከታተሉ የአብርሃምን ጉዳይ ማበላሸት ሆኗል ስራው ማለት ነው። እንግዲህ ከዚህ ጋርም ተያይዞ ዳኒ ሄርሜላ ላይ መረጃ ይዤባታለሁ፣ መረጃዎች አሉኝ እያለ ነው። በቀጣይ አብርሃምና ሄርሜላ ይለያያሉ እያለ ይገኛል ማለት ነው። ዳኒ ምን አይነት መረጃ ነው የያዘው እንግዲህ አልታወቀም። ነገር ግን ፎቶና ቪዲዮዎች ነው እያለ ይገኛል። እንግዲህ በባለፈው ቪዲዮ እንደተመለከታችሁት አብርሽ የተለያዩ ጥያቄዎችን ዳኒን ሲጠይቀው ነበረ። በተለይ ከዳኒ በኩል የሚመጡት መረጃዎች በጣም ኤግዛክት እና ስለ ሄርሜላ ዲፕ እንደሚያውቅ የሚያሳዩ ነበሩ፣ ከዳኒ የሚመጡት መልሶች ማለት ነው። እንግዲህ አብርሽ ግራ ተጋብቶ ነበር በባለፈው ቪዲዮ። በሚቀጥለው ደግሞ ዳኒ እንደዚህ አይነት መረጃዎችን ከሳበ አብርሽ ከፍተኛ የሚባል ጥርጣሬ ውስጥ ሊገባ ይችላል። በዚህም የተነሳ ከሄርሜላ ጋር ያለውን ግንኙነት ሊያቋርጥበት የሚችልበት ሰፊ መንገድ አለ ማለት ነው። እንግዲህ ዳኒ ምን አይነት መረጃ እንደያዘ በቀጣይ ይፋ ያደርጋል። ይህንንም እየጠበቅን እንገኛለን ማለት ነው። እንግዲህ ቤተሰቦች በአጠቃላይ ይህ ድራማ የሆሊውድ ፊልም እየሆነ ነው ማለት እንችላለን፣ ወይም የቱርክን ድራማ በዜሮ የሚያባዛ ነው ማለት እንችላለን። ሄርሜላ የፍቅር ጦርነቱን አሸንፋ ቀለበት አደርጋለሁ እያለች ትገኛለች በአሁኑ ሰዓት። ሩታ በዚህ ዜና ራሷን መሳቷ ተሰምቷል። ዳኒ ደግሞ ከባድ የሆነ መረጃ ሄርሜላ ላይ አለኝ እያለ ይገኛል። እነዚህ ነበሩ እንግዲህ የዛሬ መረጃዎቼ። ይህንን እንግዲህ በቀጣይ ተከታትለን የምናቀርብላችሁ ይሆናል። ቤተሰቦች እስቲ ምን ታስባላችሁ? በዚህ ዙሪያ ኮመንታችሁን አስፈሩልኝ። የሁላችሁም አስተያየት አነባለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ሰብስክራይብ ያላደረጋችሁ እንግዲህ አሁኑኑ ተቀላቀሉ ማለት ፈልጋለሁ። እስከምንገናኝ ቸር ያቆየን። የአገሬ ልጆች ሰላሙ ነው።